በአዲስ አበባ ከተማ የንግድ ድርጅቶች ቆጠራ እንደሚደረግባቸው ይፋ ተደርጓል። የጥቅምት ወር ጀምሮ በሁለት ምዕራፍ ማለት ነው እስከ የካቲት 30 ድረስ እንደሚቆጠሩ ይፋ ተደርጓል። ይህንን ለማድረግ ደግሞ 5600 በላይ የሚሆኑ ባለሙያዎች እንደሚሳተፉበት የተነገረው ቆጠራው የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ እንደዚሁም ደግሞ ኢትዮጵያ ስታቲክስ አገልግሎት በጋራ እንደሚያከናውኑ ሲነገረው ከወረቀት ነጻ በሆነ በዲጂታል እንደሚከናወንም ይፋ ተደርጓል። በዚህ ቆጠራ በአነስተኛ ንግድ እስከ ከፍተኛና መካከለኛ ያሉት እንደሚሳተፉበት ነው የተነገረው። ይቆጠራሉ ማለት ነው። በቆጠራው ዙሪያ አንዳንድ ባለሙያዎች የተለያየ አስተያየቶችን ሰጥተዋል። እንግዲህ በአንድ ግዛት ወይም ከተማ ምን ያክል የንግድ ተቋማት አለ ለማለት ይጠቅማል። እንደዚሁም በቆጠራ የሚሰጠው መረጃ የአገልግሎቱን ክፍተት ለመሙላትም ያግዛል የሚሉ ባለሙያዎችም አሉ። መንግስት ኃላፊነቱን ለመወጣትና እንደዚሁ በቂ ሪሶርስ ለማሰባሰብም ይረዳዋል ነው የተባለው። ይህ ቆጠራ ለማህበረሰቡ ይፋ ከሆነ ትልቅ ጽናት ነው ሲሉም አስረድተዋል።